ጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ይሁንላችሁ አልሐምዱሊላህ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀባይዎችዬ ወደ ቲክቶክ ሰፈር ዘወር ስል አንድ ሰርፕራይዝ አገኘሁ ማለት ነው። ሰርፕራይዟም ደግሞ እናቷ ስደት ነበረች ማለት ነው። ስደት ላይ ሆና ብዙ ጊዜ የእናት ናፍቆት ከባድ ነው። የእናቷን ናፍቆት ለመግለጥ የምትለቃቸው ቪዲዮዎች ስለ እናቷ ነው። በቃ ስለ እናቷ በዓለም ላይ እንደማን ሁኚ ቢሉሽ እንደማን መሆን ትፈልጊያለሽ ብለው ስትል ደግሞ እንደ እናቴ። እንግዲህ ተመልከቱ፣ አጣጥሙት እስኪ። እንደ እናቴ ማንኛቸውም ሰው ቢሆን በጣም ይከብዳል ማለት ነው። የእናት ነገር ትንሽ ላቅ ያለ ነው ማለት ነው። እንግዲህ ላቅ ከማለቷ አኳያ ከሷ ደግሞ አንደበት የእናቷን ናፍቆትና የእናቷን ሀሳብ እጠይቃታለሁ። ተመልካቾቻችን ተከታተሉ እንላችኋለሁ ማለት ነው። ሰላም አለይኩም ታመር፣ እንዴት ነሽ? ደህና ነሽ? እሺ ታመር፣ እንግዲህ ቲክቶክ ሰፈር ነው ያየሁት ቪዲዮሽን ማለት ነው። እና እናትሽን ደግሞ ሰርፕራይዝ ማድረግ ትፈልጊያለሽ። ሁለተኛ ነገር ደግሞ የእናትሽ ናፍቆት ያዝ ያደረገሽ ይመስለኛል። ማንም ሰው ቢሆን በእርግጥ ይናፍቃል አይደል? ነገር ግን እንዴት ነው እስቲ እናትሽን የምትገልጪው? እናቴ እንጃ ብቻ እናቴ በጣም ነው የምወዳት። ለኛ ብላ ነው ስደት የሄደችው። ያው እናቴ እኔ እንጃ ብቻ ምስኪን አይዞሽ። ህፃን ነበርኩኝ ያኔ ስታይ። አይዞሽ እንባዋ መጣ ግን ወላሂ አይዞሽ። ብቻ በጣም ናፍቀኛለች። ትንሽ ነበርኩ ማለት ብዙ ማለቃት እንደሌሎቹ ሆናለ አታለሽ። አይዞሽ ታንቺ እኔ ማስለቀሽኝ ታየው። አይዞሽ በምንም ልገልጸው አልችልም። አንቺ ስንተኛ ክፍል እንደነበርሽ ነው የሄደችው? አይ በጣም ህፃን ነበርኩኝ። ክላስም ስራሱ አልጀመርኩም አይደል? ምስኪን። እና ታዲያ አሁን እናትሽ ከሄደ ስንት ዓመት ሆናት? ያኔ ትንሽ ቆይታለች። ህፃን ነበርኩኝ ስትሄድ ያው መታ ነበር በመሃል ግን ያው ተመልሳ ሄደች። እሺ። እና ታዲያ አሁን እናትሽ ያኔ አሁን አንቺ ቤት ያለሽው ማን ጋር ነሽ? አያቴ ጋር። አያትሽ ጋር ማሻአላህ። እሺ። አያትሽ ጋር ስትኖሪ በቃ ሲጀመርም ፊቱን አያትሽ ጋር ነሽ ወይስ እናትሽ ከመሄዷ በፊት ነው? እናትሽ ከሄደ በኋላ? አይ እናቴ ከሄደች በኋላ እናቴ እንደነበረች አላስታውስም። እናቴ ስትሄድ እኮ እኔ ገና ህፃን ነበርኩኝ። ብቻ እኔ ሳስታውስ አያቴ ጋር ነኝ ነው አይደል? አዎ። እሺ። ያው እናቴ ሄደች። እናቴን አለቃትም ነበር። እና ታዲያ አንቺ አሁን ብዙ ጊዜ ያው የእናትሽን ናፍቆት መግለጫ ስለሚመስልሽ ነው አይደል የምትለቂው? አዎ እንደዛ ነው ነው አይደል? ምስኪን። እሺ ታዲያ አሁን አንቺ እህትሽሳ? እህት እሷም ሄዳለች። እዛው ሳውዲ ሄዳለች አይደል? አዎ እሷ ጋር ነበር ያደግኩት። እናትሽ ዱባይ ናት? ጅዳ? እናቴ ዱባይ ናት። እሺ። እህትሽ ደግሞ ሳውዲ? አዎ ሳውዲ ነች። ስንት ዓመት ሆናት አሁን እህትሽ? እህቴ 1 ዓመት ሆናት። 1 ዓመት ሆናት። አዎ ምስኪን ማሻአላህ። እና ትልቋ ነሽ አንቺ? እሷ ናት ትልቋ? እሷ ናት ታላቅ። እሺ። ሁለታችሁ ብቻ ናችሁ ለእናትሽ? አዎ እኛ ሁለታችን ብቻ ነን። ምስኪን። እና እስኪ ለእናትሽ የምትይው ነገር ካለሽ የምትገልጭላት ነገር ካለሽ ደግሞ አውሪልሽ፣ አትፍሪ። አይ እናቴ በጣም እወድሻለሁ፣ በጣም እወድሽ፣ ናፍቀሽኛል። ብትመጪ ወደ ሀገርሽ ብትገቢ በቃ ይበቃሻል። ይበቃታል። እኛም አልሐምዱሊላህ ደርሰናል። አሳድጋናለች። እንግዲህ ይበቃታል። ወደ ሀገሯ ብትመጣ ማሻአላህ ይሄንማል ኢንሻአላህ ደግሞ ትመጣለች። ደግሞ አንቺም ደግሞ ቆንጆ ማሻአላህ ጎበዝ ጠንካራ ልጅ ነሽ ማለት ነው። ኢንሻአላህ ደግሞ ቤት ኃላፊነትን ያዝኩት እኔ ነኝ ብለሽኛል። እንዴት ነው የቤት ኃላፊነትን ያዝሽው? ለምሳሌ አሁን አያትሽ ጋር ሆነሽ አያትሽን እያገሻል ነው ወይስ እንደገና ደግሞ ብዙ ነገሮች አሁን የሚሰሩ ሰርቪሶች ምናምን ነበሩ፣ እነዛን አንቺ ነሽ ያሰራሻቸው? በግማሽ አሁን ግማሽ እህቴም ስለነበረች ያኔ እህቴ ከመሄዷ በፊት እሷ ነበረች። እሷ ከሄደች በኋላ ደግሞ እኔ ትንሽ የተወሰነ ሰርቻለሁ። ከዛ አያቴ ማለች አንዴ ሰራች አይደል? ማሻአላህ። አያትሽና አንቺ እህትሽ ሆናችሁ ሰራችሁ? እሺ ማሻአላህ በጣም ደስ ይላል። ይሄ ራሱ ለእናትሽ እኮ አንድ ጸጋ ነው። ምክንያቱም
ዛሬ ብዙዎቹ የማናገራቸው አሁን እኔ ብዙዎቹ የሚያናግሩኝ አሉ። ግን እነዛ ሲያናገሩኝ ሁሉ ነገር በወዛደር እየተሰራ ገንዘባቸው ግማሽ ወድሞ ግማሽ ጠፍቶ ነው የሚነግሩኝ ማለት ነው። ነገር ግን አንቺ ደግሞ ለእናትሽ ዝቋሚ ሆነሽ ማሰራትሽ እንደ እናትሽ ሆነሽ መሆንሽ ዋናው ነገር ደግሞ እውነት ልንገርሽ ፋፍመኛ ልጅና ዘለቄታ ያለው ልጅ ያስታውቃል። አንቺ ቢያንስ ልክ እንደ አንዋር ማለት ነው። አንዋር የሀያት ልጅ ልክ እንደሱ ማለት ነው። እሱ አሁን ለእናቱ ያለው ነገር ያለው ሀሳብ ያለው ገለጻ ብዙ ነገሩ ልክ እንደሽ ነው የሚያስበው ማለት ነው። ያው ትንሽ ወንድ ስለሆነ ጨከን ያለ ነው እንጂ አንቺ እኛ ሴቶች በጣም እንባባለን አይደል? ለእናታችን ደግሞ ያለን ነገር በጣም የተለየ ነው። ለዛ ነው አንቺ የኖርሽውንና አንቺ ያደግሽውን እድገት ደግሞ እኔ ያድጌበታለሁ። ገባሽ? እና ለዛም ነው አብዛኛውን በጣም እናዝነው ያሳዝናል ማለት ነው። የሰው ልጅ ምን እንዲሆን ምንም ብዙ ነገር ይጠብቃል ከቤተሰብ። ነገር ግን ግማሽ ስደት ግማሽ ሀገር ቤት ነው ደግሞ በጣም ይከብዳል። አይዞሽ ኢንሻአላህ። እኔ ደግሞ አንድ ነገር ሰርፕራይዝ አደርግሻለሁ። ቀጣይ ኢንሻአላህ ግቢሽን እንጎበኛለን ፈቃደኛ ከሆንሽ ማለት ነው። ከዛ ደግሞ የምፈልገው ምንድነው መሰለሽ ቻናል እንድትከፍቺ በራስሽ ደግሞ ሐሳብሽን የራስሽን እናቴ የሚለውን ሐሳብሽን ለራስሽ እንድታወጪ ከውስጥሽ እንደዚህ ናፍቆት በበረታ ጊዜ ናፍቆት በበዛ ጊዜ ብዙ ጊዜ ደግሞ እንትንነትን ይፈጥራል ማለት ነው። አእምሮ እድገትን እንደገና ደግሞ ናፍቆትሽ በጨመረ ቁጥር ደግሞ የእናትሽን መምጣት ስለምትፈልጊ ብዙ ጊዜ ሐሳብሽን በቻናልሽ ብታጋሪ ለራስሽም ተጠቃሚነት ነው። ሁለተኛ ነገር ደግሞ ለወደፊት እድገትሽ ነው ማለት ነው። አሁን ሀገራችን ላይ ቻናል አልታወቀም አይደል? አልፎ አልፎ ግን አሁን እየተጀመረ ነው። በተጀመረበት ሰዓት ቴክኖሎጂ መከተል ግድ ይለናል። ቲክቶክ ላይ ስንት ሺህ ተከታያለሽ? መቼ ነው የጀመርሽው? እሺ እናትሽ ታውቃለች? ታውቃለች። ማሻአላህ እሷም አላት ማለት ነው። ቲክቶክ አላት። ቲክቶክ አካውንት ከፍታለች። በእሷ ተከትለሽ ነው አሁን አንቺ ቲክቶክ ልከፍቺ የቻልሽው ነበር ማለት ነው። ያ እንደዛ ሳይሆን ቲክቶክ ላይ ተገናኘን። እኔ እሷን ተከትዬ አልነበረም። እዛው ቲክቶክ ላይ ተገናኝተን እንዴት ተገናኛችሁ? ለምሳሌ በስሟ ነው እሷ ፋጡማ ብላ ነው ያደረገችው? አዎ ፋጡማ ብላ ነው ያደረገችው። ቲክቶክ ስለቃል የተወሰነ ቲክቶክ ስለቅ አንተ አይቼውና እንዴ ያቺን ቲክቶክ ከፈትሽ እንደምን አላለችኝ ያናት ከፍታለች ነው ስትለኝ ምን ነው ከፈለችው እስኪ ንገሪኝ ምናምን አልኳት። ከዛ እሷ ነገረችኝ። ሰርች ታደርጋ ማለት ነው። ማሻአላህ እና እናትም ልጅም ፋፍመኛ ናቸው ማለት ነው እኮ በዛ አጋጣሚ። እስቲ ተመልካቾች እንዲህ ያለ ሰርፕራይዝ አይታችሁ ታውቃላችሁ? ግን በወረዳችን ላይ ወላሂ አይታችሁ አታውቁም ማለት ነው። ከኔ ሙሱመያ የምታገኙት ሰርፕራይዞች ቤተሰብ ናችሁ። እኔ ከተምር ጋር ደግሞ እህቴ አድርጌ ቻናል ከፍቼላት ልክ አለ አይደለም በቃ በምትፈልገው ቻሌንጅ በምትፈልገው ነገሮች አብረን ሆነን ዘለቄታችንን ደግሞ ታዩኝ ይሆናል። አንዋር ዩቲዩበር ተምር ዩቲዩበር ሙሱመያ ዩቲዩበር ሆነን ደግሞ እንመጣላችኋለን ማለት ነው። እንግዲህ ተመልካቾቻችን ሀሳባችንን ተወደዳችሁት ኮሜንት ላይ አስቀምጡልን። ስለ እናቷ ሲነሳ እንባ ያንቃታል ማለት ነው። ስለ እናቷ ሳነሳባት ማውራት አልቻለችም። ብዙ ጊዜ ልጆቻችሁ ሀገር ቤት ነው፣ እናንተ ደግሞ ስደት ላይ ሆናችሁ የነበራችሁ እናቶች ልትኖሩ ትችላላችሁ። ይሄ የእናንተ ግብዣ ነው ማለት ነው ሀባይቦችዬ። ለእናቷ ቃለ መጠየቅ መስራቷ ራሱ በጣም የሚያስደስት ነገር ነው። ለእናቷ ያላትን ፍቅር መግለጽ ይሄንን የምንገልጽበት ቦታና ነገር አጋጣሚ የለንም ነበር እስከዛሬ። አሁን ላይ ግን ወቅት እየዘመነ ሶሻል ሚዲያ እየሰፋ ሲሄድ ግን በወረዳችንም ላይ ሁሉን ነገር ማግኘት እንደምንችል ታውቃላችሁ ማለት ነው። ወደፊት ቤተሰብ ከሆናችሁ እና ተምር እስኪ አሁን ወሬ አናብዛ። ኢንሻአላህ ትንሽ የተወሰነ ጥያቄዎችን ጠይቅሽና ከትምህርት ቤት ጋር ተያይዞ ተማሪ ነሽ? ስንተኛ ክፍል ነሽ? 11 ማሻአላህ 11ኛ ክፍል ተማሪ ናት ማለት ነው። ኢንሻአላህ ውጤትም ካመጣልሽ ውጤት መጣልሽ፣ ውጤትም ካልመጣልሽ እንዴት ነው በግልሽ ነው መማር የምትፈልጊው? ትምህርትሽን ትቀጥይበታለሽ? ኢንሻአላህ ትቀጥይበታለሽ እያስባለሁ። በቃ ማሻአላህ በጣም ጥሩ ነው ተምር። ወላሂ ነው የምልሽ የሚገርም
እና የሚያስደስት ቃላቶች ናቸው የምትናገሪያቸው ማለት ነው። ከትምህርት ቤት እና ከቤት ኃላፊነት ጋር ተያይዞ እንዴት ይመችሻል ግን አንቺ? አይ ብዙም አይከብድም። ቤት ስላለች ብዙም ከባድ አይደለም። ቤት ሰርተሽ ነው የምትሄጂው ወይስ ከዛ ስትመጪ ነው? አይ ሰርቼም እሄዳለሁ። እንደገና ደግሞ ማሚም አለች ቤት አያትሽ ማለት ነው ትሰራለች። አሪፍ ነው ዝሮ ምንም አይደለም። ምስኪን እንደገና ደግሞ አሁን ለምሳሌ ወቅታዊ ነገሮችን እንዴት ነው ለእናትሽ አሁን ስትደውል የምታስረጃት? እንደገና ሀገራችን ላይ ምን እንዴት ተካሄዱ፣ ምን እንዴት ተጀመሩ፣ ይሄን አስረጅተሻት ታውቂያለሽ? አዎ ብዙ ጊዜ ከኔ አትሰማም፣ ከሌላ ሰው ነው የምትሰማው። ብዙ ጊዜ ብዙ ሰዎች ጓደኞች ምናምን አሏት እንደዛ ትጠይቃለች። ከዛ እንደዚህ ነው ትላለች። ያው የተወሰነ እንደዚህ እላታለሁ። በቃ ደግሞ ነው እኔን አትጠይቀኝም ብዙ ጊዜ እንደዚህ አይነት ነገር ሰው ወንድሞቿ ምናምን ያው ልጅ አርጋ እየያዘችሽ ነው። አንቺ ግን የልጅ አዋቂ ሆነሻል አይደል? የልጅ አዋቂ ነሽ አንቺ ግን ወላሂ እውነት ለመናገር በጣም የኔ ለእናትሽ ያለሽ ነገር የሰፋ ነው። የሰፋ ከመሆኑ አኳያ አታስብም እና እኮ ነው። ዛሬ አንቺ ገና ልጅ ነሽ፣ ተማሪ ነሽ፣ ጫና እንዳይፈጥርብሽ ስለምታስብ ነው። አንቺ ግን እድግ ብለሽ ይኸው ደስታ ቃል ራሱ ያጥራታል ይሄንን ቪዲዮ ሲስተም ማለት ነው። እና በጣም ደስ ይላል። እህትሽስ እንዴት ነው የምትገልጪላት ፍቅርሽን ናፍቆትሽን? እሷ ራሱ ለእኔ ለእናቴ ናቸው ስታሳድገኝ ትንሽ ነው ልጃችን የተወሰነ ነው ግን ቢሆንም እሷ ልክ እንደ እናት ነው ያሳደገችኝ። እሷን በጣም የምወዳት ማሻአላህ ሁሉ ነገር ናት። እኔ ከሷ ተለይቼ የምኖር አይመስለኝም ነበር። ማሻአላህ ምስኪን አይዞሽ አንቺ ሁለቱም ሲነሱ ባሽ ወጣ ታዲያ ነው። ሁለቱም ወዳቸዋለሁ። እህቴም እኮ ያው ብቻ ሀገራቸው ይመጣል። ስደት ያው ስደት ነው እና ወንድምሳ አለሽ? ወንድም የለሽም? ምስኪን እናትሽ አሁን መጣ አሁን ብትመጣ ምኞትሽ ወንድም ትዳር ይዛ ወንድም ብትወልድ? እንደዛ ፈልጋለሁ። መጣ ልጆች ሊኖር ፈልጋለሁ። ቢያንስ እህቴም የለችም ከዚህ በኋላ እኔ የተወሰነ ሰላም ሆኖ ልጅ ያስፈልጋታል። ከታች አባት የሚያድ ምስኪን ቢኖራት ደስ ይለኛል። ብትወልድ መጣ ለሰው ሀብት ነው። ኢንሻአላህ አላህ የሚያሳካው ምስኪን በጣም ኢንሻአላህ። አሁን ወላሂ ይሄን የሚያክሽ ራሱ ለሷ በጣም ልብ ይሰብራል ማለት ነው። ቢያንስ ስደት ላይ አሁን እያነጋገረ ያለው ሆስፒታል ላይ ምን መሰለሽ ታመር አሁን አንቺ በሀገራችን አኳያ ትረጃለሽ ማለት ነው። ስደት ላይ ብዙ ጊዜ ኑረው የሚመጡ እናቶች የመውለድ ችግር እያጋጠማቸው ብዙ ጊዜ ሆስፒታል ላይ እየተመላለሱ ነው። ያ ማለት ገንዘብን ሲፈለግ ልጅ ይጠፋል ማለት ነው አይደል? ነገር ግን ገንዘብንም ልጅንም የሚገኘው ደግሞ ሀገራችን ላይ ነው። ክፉንም ደጉንም አውጥተውም ወርደውም ተችሎም ግዴታ ደግሞ ግዴታ የሆኑ ነገሮችን ግዴታችንን መወጣት አለብን አይደል? እና የምትናገሪው ሀሳብ ካለሽ ተናገሪ፣ ሀሳባችንን እንጨርስ ማለት ነው። ለተመልካቾቻችን ቀጣይ ደግሞ ቻናል ከፍተሽ የምናይሽ ያድርገን ኢንሻአላህ። ቀጣይ ደግሞ በግቢሽ ቪዲዮ የምንሰራልህ ያድርገን ማለት ነው። እሺ ተመልካቾቻችን የዛሬ ቪዲዮዎቻችን ይሄንን ይመስል ነበር ማለት ነው። ማሻአላህ ተባረካላ ከተምር ጋራ ያቀረብንላችሁ ቃለ መጠይቅ በጣም የሚያስደስት ነበረ። ለእህቷ ያላት ቃል ለመግለጽ ያጥራታል ማለት ነው። ሁለ ነገሬ ናት ትላለች እህቴም እሷ ናት፣ ሁለም ነገሬ ናት፣ ያሳደገችኝም እሷ ናት። መለየት ሳንፈልገው መለየት መጥቶብናል ትላለች ማለት ነው። በጣም ከመለየት ማንም ሰው ቢሆን ፍላጎት የለውም። ግን ወላሂ ነው የምላችሁ የነገ ጧት ታዳጊዎች ነን። የነገ ጧት ደግሞ ህልመኞች ነን። ህልማችን ተሳክቶ ደግሞ በብዙ ነገር የምንተያይ አላህ ያድርገን። ፋጡም እንግዲህ ይሄን ቪዲዮ ጋብዘንሻል። ስታዩ አንቺም ደግሞ መቋቋም ላትችይ ትችያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ።